ፕሬዝ ጋድ ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ መልካም አምላክ ማንም የለም። እግዚአብሔር ቸር ነው። እግዚአብሔር መልካም ነው። በመከራም ቀን መሸሸጊያ ነው። ሕይወታችን የተመሰረተው በሱ መልካምነት ላይ ነው፣ በሱ ደግነት ላይ ነው፣ በሱ ቸርነት ላይ ነው፣ በሱ ልግስና ላይ ነው የተመሰረተው። ይህንን ደጉን ጌታ ከፍ ከፍ በማድረግ የዛሬውን ትምህርት እጀምራለሁ። ዛሬ በአንድ ርዕስ ላይ እንማራለን። የእግዚአብሔርን ቃል እንካፈላለን። ምንድነው የዛሬው የትምህርታችን ርዕስ? እንዴት ረጅም ጾም መጾም ይቻላል? እንዴት ረጅም ጾም መጾም ይቻላል? ወይም ረጅም ጾም በመጾም የሚገኝ በረከት፣ የሚገኙ ታላላቅ በረከቶች በሚል ርዕስ ልትወስዱ ትችላላችሁ። ውስጡ የሐሳብ ስላለው ማለት ነው። እና የረጅም ጾሙ ዓላማ በእግዚአብሔር ፊት ረጅም ጊዜ መጾም ዓላማው ምንድነው? ያው ከእግዚአብሔር ዘንድ መቀበል የሚገባንን የምንፈልገውን ነገር ለመቀበል ነው። እና ግን በዋናነት ከዚሁ ጋር ሌላ ዋናው ሐሳብ የማነሳው ነገር ምንድነው? እንዴት ረጅም ጾም ረጅም ቀናት መጾም ይቻላል የሚል ትምህርት ዘዴዎቹን ጥበቡን ነው የምናገረው። እንግዲህ ይህንን ትምህርት ለምትጀምሩ ሰዎች በቀድሚያ የምላችሁ ነገር ምንድነው? ጫፍ ይዛችሁ ረጅም ጾም ለመጾም እንዳታስቡ። የዚህን ትምህርት ጫፍ ይዛችሁ እስከ መጨረሻው ስሙት። እስከ መጨረሻው ስሙት። ለኔ ጥቅም ብዬ አይደለም የምላችሁ። ይህንን እውነት ሳትረዱ ረጅም ጾም መጾም አንዳንዴ በጤንነታችሁ ላይም ችግር ስለሚፈጥር ያንን ነገር እንዳያጋጥማችሁ የሚረዳ እውነት ስላለበት እስከ መጨረሻው ስሙት፣ አጣጥሙት። ከወዳጅ ዘመዶች ጓደኞቻችሁ ጋር ተወያዩበት። በመቅድሚያ ያንን ማለት ፈልጋለሁ። እግዚአብሔር ይባርካችሁ። እሺ ወደ ትምህርቱ እንሂድ በቀጥታ። በመጀመሪያው የረጅምን ጾም አስፈላጊነት እንመልከት። ረጅም ጾም ለምንድን ነው መጾም የሚያስፈልገን ወደሚለው ሐሳብ ስንመጣ ከእግዚአብሔር የሚያስፈልገንን ለመቀበል ነው። በታሪክ ውስጥ ረጅም ጾም የጾሙ በእግዚአብሔር ፊት እግዚአብሔርን ለብዙ ቀናቶች ራሳቸውን በእግዚአብሔር ፊት በጾም አዋርደው የጸለዩ ሰዎች ታሪክ የሚለውጥ አገር የሚለውጥ ኔሽን የሚለውጥ ነገር ከጌታ ዘንድ ተቀበለው ስለመጡ ነው ይሄን እምላችሁና ለምን እንደሆነ አላውቅም። መጽሐፍ ቅዱስ ላይ ጾመው በጌታ ፊት ለቀናት ጾመው የጌታን ፊት የፈለጉ ሰዎች ባዶአቸውን አልተመለሱ። ጌታ ባዶአቸውን አልመለሳቸው። ይሄ በቃ የእግዚአብሔር ባህሪ ነው። አንድ ደስ የሚለኝ ቃል አለ መጽሐፍ ቅዱስ ላይ አዲስ ኪዳን ላይ በማቴዎስ ወንጌል ምዕራፍ 15 ቁጥር 32 ላይ ለደቀ መዛሙርቶቹ ምን አላቸው? እነዚህ ሰዎች ከኔ ጋር እስካሁን 3 ቀን ውለዋልና የሚበሉት ስለሌላቸው አዝንላቸዋለሁ። በመንገድ እንዳይዝሉ ጾማቸውን ላሰናበታቸው አልወድም አላቸው። በጾም ሆኖ ይሰሙት እንደነበረ ሲናገር ጾማቸውን ይላልና እንግሊዘኛውም ፋስት የሚለውን ቃል ነው የሚጠቀመው። እና ኢየሱስ እንዲሁ ልሰዳቸው አልወድም ብሎ አላቸው። እንዲሁ ወደ ቤታቸው ላሰናበታቸው አልፈልግም፣ እናንተ የሚበሉትን ስጧቸው ብሎ ታምራት እንዳደረገላቸው ታያላችሁና በጌታ ፊት እርሱን 3 ቀን ነው ምድረ በዳ አብረውት የፈለጉት እና እንዲሁ ቃሉ ለመስፋት የፈለጉት እንዲሁ ልሰዳቸው አልፈልግም ታምራት አድርጎ እንደመገባቸው መጽሐፍ ቅዱስ ይናገራል። ዛሬም ጌታ እንደዚህ ነው የሚለው። እሱን የሱን ፊት በጾም አጥብቃችሁ ስትፈልጉ አንድ ነገር ላረጋግጥላችሁ እፈልጋለሁ። በፍጹም ጌታ እንዲሁ ባዶአችሁን አይሰዳችሁ፣ ያለ መልስ አይሰዳችሁ። መጽሐፍ ቅዱስ ላይ በታሪክ ውስጥ በጾም ራሳቸውን አዋርደው የጌታን ፊት የፈለጉ ሰዎች የጸሎት መልሳቸው ራሳቸውን ያዋረዱበት ዓላማ ሳይመልስላቸው እግዚአብሔር ዝም አላላቸው። በሙሉ መጽሐፍ ቅዱስ ላይ ስትመለከቱ የጾሙ ሰዎችን ታሪክና ጾም የተጾመበት ፓርቶች ክፍሎችን ስታነቡ ስትመለከቱ ለሁሉም እግዚአብሔር መልሳቸው መልሷል። ሙሴ 40 ቀን 40 ሌሊት 2 ጊዜ ጾሟል። ጌታ ኔሽንን የሚለውጥ ነገር ሰጥቷል፣ ሰርቷል። በእርሱም ታላላቅ ድንቅ ምልክቶችን አድርጓል። ክሬቲቭ ሚራክልስ የሚባል የእግዚአብሔርን ሕያው ፈጣሪነትን የሚያሳይ ትልልቅ ነገር በሙሴ አገልግሎት ውስጥ ሆኗል። አስቴርና ደንጎጥሮቿ እንዲሁም በንጉስ አርጤክስስ በ120 ግዛቶች ባሉት በንጉስ አርጤክስስ ግዛት ውስጥ ያሉ አይሁዶች ሳይበሉ ሳይጠጡ በእግዚአብሔር ፊት ራሳቸውን አዋርደው በጾሙ ጊዜ እግዚአብሔር አስገራሚ ነገር አድርጎላቸዋል። የሞትን ኃይል ገልብጦላቸዋል። ታላላቅ ታምራቶችን አድርጎላቸዋል።
ነህምያ አያሌ ቀን በእግዚአብሔር ፊት እንደ ጾመ ይናገራል። ከጾመ በኋላ በእግዚአብሔር ፊት የእግዚአብሔርን ፊት በመዋረድ በንስሐ በጾምና በጸሎት ሆኖ ለአያሌ ቀናት ከጌታ ፊት ከጸለየ በኋላ ከጾመ በኋላ እግዚአብሔር ኔሽንን የሚያድስ አድርጎታል። የወደቀችውን እስራኤልን የሚያነሳ ሰው አድርጎ ተጠቅሞበታል። የፈረሰውን ቅጥር እንዲሰራ አድርጎ እግዚአብሔር ተጠቅሞበታል። ነነዌን በ3 ቀን እግዚአብሔር ገለብጣታለሁ ከኃጢአቷ የተነሳ ብሎ እግዚአብሔር ፍርድን በነቢዩ ዮናስ በኩል ሲልክ የነነዌ ንጉስና ህዝቡ እንስሶች ጨምረው ሳይበሉ ሳይጠጡ በእግዚአብሔር ፊት ሲጾሙ እግዚአብሔር ሊያደርግባቸው ካለው ነገር ተመልሷል። ከጥፋት ድነዋል። እና አዲስ ኪዳን ላይም ስትመጡ በጌታ ፊት የጾሙ ሰዎች እንደ ማህበርም እንደ ግለሰብም በአጠቃላይ መጽሐፍ ቅዱስ ላይ የጾሙ ሰዎች በግላቸውም እስራኤላውያኖችን በማህበር በጾሙባቸው ራሳቸውን ባዋረዱባቸው ቦታዎች በሙሉ እግዚአብሔር የጸሎት መልሶችን መልሷል። ያልመለሰበት ቦታ ያልመለሰው አንድ ቦታ ብቻ ነው። እሱም ለዳዊት ነው ያልመለሰለት። ዳዊት ከቤርሳቤህ በምንዝርና የወለደው ልጅ በሞተ ጊዜ ከሞት እንዲነሳ ብሎ በእግዚአብሔር ፊት በጾም ሆኖ ራሱን አዋርዶ ማቅ ለብሶ መሬት ተኝቶ እግዚአብሔርን ፊት ቢፈልግም እግዚአብሔር አልመለሰለትም። ያለመመለሱ ትክክል ነው የሚሆነው። ምክንያቱም አመፃን ማጽደቅ ነው የሚሆነው። ሰው ገሎ የሰው ሚስት አስነውሮ ልጅ ወልዶ ከዛ ልጁ ይኑርልኝ ማለት ከዛ በኋላ እግዚአብሔር ዓለምን ማበላሸት ነው የሚሆነው። ኃጢአትን ማጽደቅ ስለሚሆንበት እግዚአብሔር የዳዊትን ጸሎት አልመለሰለትም፣ አልሰማው። ከዛ ውጪ መጽሐፍ ቅዱስ ላይ ስትመለከቱ እግዚአብሔርን በጾምና በጸሎት የፈለጉ ሰዎች አንዳቸውም እግዚአብሔር ያለ መልስ አልሰደዳቸውም። ለሁሉም እግዚአብሔር መልሷል። እና እግዚአብሔር ስንጸልይ የሚመልሳቸው መልሶች አሉ። አንዳንዴ ግን እግዚአብሔር ጾም እንድናክልበት ይፈልጋል። ጸሎታችን ላይ ጾም ማከል ብቻ ሳይሆን አንዳንድ ጊዜ በእግዚአብሔር ፊት በመናደርገው የቀን ርዝማኔ ረጅም ጾም ስንጾም እግዚአብሔር የሚያየው ነገር አለ። በዛ ውስጥ የሚመለከተው ነገር አለ። በዛ ነገር ውስጥ ጸሎቱን ለመመለስ ምንድነው የሚመለከተው? እግዚአብሔር በዛ ነገር ውስጥ ምን ያህል በእርሱ መደገፋችንን ያህል ካንተ ውጭ ሌላ መፍትሄ የለኝም፣ መፍትሄ አንተ እጅ ነው ያለው ብለን የሙጥኝ ማለታችንና በፍጹም ልባችን በሱ ማመናችንና መደገፋችን እግዚአብሔር ይመለከታል። በዚህ ምክንያት እግዚአብሔር ይመልሳል። መጽሐፍ ቅዱስ ላይ ትንቢተ ኤርምያስ ላይ አንድ የሚያስደንቀኝ ቃል አለ። ከዚሁ ሐሳብ ጋር ምን ይላል መሰላችሁ? እንደዚህ ይላል ትንቢተ ኤርምያስ ምዕራፍ 29 ቁጥር 12 እና 13 እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተም ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ ይላል። እኔን ትጣራላችሁ፣ ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተም ትሹኛላችሁ፣ በፍጹም ልባችሁ ግን ስትሹኝ ታገኙኛላችሁ። ይኸውላችሁ መሰማትና እግዚአብሔርን ማግኘት ሁለት የተለያዩ ነገሮች ናቸው። ዲግሪው ነው እዚህ ጋር የሚናገረው። የትኛውም የምትጸልዩትን ጸሎት እሰማለሁ፣ ነገር ግን በፍጹም ልባችሁ ካሻችሁኝና ከፈለጋችሁኝ እኔን ራሴን ታገኙኛላችሁ። እኔን አገኛችሁ ማለት የጸለያችሁበትን ነገር የጾማችሁበትን ነገር ታገኛላችሁ። እና በፍጹም እግዚአብሔር እሱ መፈለጋችን አንዱ የሚያረጋግጥበትና የሚፈልግበት የሚያይበት መንገድ ምንድነው መሰላችሁ? ከጸሎታችን ጋር ጾመን እግዚአብሔር ሲመለከት ያንን ይመለከታል። ጸሎታችንንም ሰምቶ እግዚአብሔር ይመልሳል። ግን ደግሞ አንዳንዴ ጾም እንድንጨምርበት የሚፈልግበት ሁኔታ አለ። ለምንድነው እግዚአብሔር ያንን ነገር የሚለው? በጌታ ፊት ረጅም ጊዜ ጾም ይዘን ራሳችንን አዋርደን ስንጠይቀው ሌላው የሚመለከተው ነገር ምንድነው? ያ የምንጠይቀውን ነገር የምንፈልገውን ነገር ምን ያክል እንደፈለግነው ምን ያክል ዋጋ እንደሰጠነው ማየት ይፈልጋል እግዚአብሔር። ምክንያቱም አንዳንዴ የከበረ ነገር ዋጋ ሳንከፍል የምናገኘው ከሆነ ዝም ብሎ በቀላሉ የምታገኙት ነገር በሌብነት እንደሚገኝ አይነት ነገር ነው የሚሆነው። ታቀሉታላችሁ ከተቀበላችሁ በኋላ በማንኛውም ጊዜ የምታገኙት አርጋችሁ ስለምታስቡ ዋጋ አትሰጡትም። እና እግዚአብሔር አንዳንድ የከበሩና ሲጀመር እግዚአብሔር የሚሰጥ የከበረ ለትውልድ የሚቀጥል ትልልቅ በረከት ነው ጌታ አንዴ ከሰጠ የሚሰጠው። እና ሲሰጥ አንዳንድ እግዚአብሔር ቼክ ማድረግ ይፈልጋል። ያንን የሚሰጠውን ነገር አክብሮ ይዘዋል የሚለው በምን ያህል ዲግሪ ነው የፈለገው የሚለው ነገር ያህል በረጅም ጾም ውስጥ ያንን ነው እግዚአብሔር የሚመለከተው። ትዳር የምትፈልግ አንዲት እህት በጌታ ፊት ጾምና ጸሎት ምን ያህል እንደፈለገችው እግዚአብሔር ይመለከታል። አገልግሎት የፈለገ ሰው እግዚአብሔር ምን ያህል
ያንን አገልግሎት እንደፈለገው እግዚአብሔር ይመለከታል። ጸጋስ የፈለገ ሰው ምን ያህል ያንን ጸጋ በዛ ልክ ዋጋ ከፍሎ እንደፈለገው እግዚአብሔር ይመለከታል። የከበሩ የትኞቹም ነገሮች ከእግዚአብሔር የምንቀበላቸውን እንዲህ ጾም ስናክልበትና በጌታ ፊት ረዘም ያለ ቀናቶች ወስደን ስንጾምና ስንጸልይ እግዚአብሔር በዛ ውስጥ የሚያየው የምንጠይቀውን ነገር ምን ያክል ዋጋ በመክፈል በመራብ ራስን በማዋረድ እንደፈለግነው ያያል። ለዛም ነው እግዚአብሔር አንዳንድ ነገሮች ዝም ብሎ መስጠት የማይፈልገው። እንቁን ዝም ብሎ መስጠት አይፈልግም። እንቁ ለማግኘት አንዳንዴ ወደ ታች በጣም አጥልቆ መቆፈር ያስፈልጋል። እና አንዱ እግዚአብሔር በዚህ ውስጥ ራሳችን በማዋረድ ውስጥ ረጅም ቀናት በጌታ ፊት መጾምና መጸለያችን ውስጥ የሚመለከተው ነገር ይሄ ነው። መዝሙረ ዳዊት ደግሞ ሲናገር ምንድነው የሚለው? ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጮቴንም ሰማኝ ይላል። በረጅም ጾም ውስጥ ይሄ ቃል ነው የሚታየው። በረጅም ጾም ውስጥ የረጅምን ጾም አስፈላጊነት አንዱ የሚያብራራልን ቃል ይሄ ነው። በእግዚአብሔር ፊት መቆየት ትርጉም አለው በእግዚአብሔር ዘንድ። ደግሞ መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 6 ላይ ሲናገር ምን ብሎ ተናግሯል? አንተ ግን ስትጾም እንደ ግብዞች ራስን አታጠውልግ፣ ፊትን ታጠብ፣ ቅባት ተቀባ እና ምንም ጾም አትምሰል፣ በእኔ ፊት ራስን አዋርድ ካለ በኋላ በስውር የሚያባት በግልጥ ይከፍላል። የትኛውንም እግዚአብሔር በጾምና በጸሎት ሆነው እሱን ለፈለጉት ሰዎች ዋጋ እንደሚሰጥ ሲናገር ነው ይሄ ቃል። በስውር የሚያባት በግልጥ ይከፍላል ያለው። በጌታ ፊት ለምናደርገው ጾም እግዚአብሔር ዋጋ ይሰጠዋል። ዋጋ የሚሰጠው ቅድም ባልኳችሁ ነጥብ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እና እኔ ጌታን ካወቅኩባቸው ጊዜያቶች ጀምሮ የብዙ አገሮችን የሪቫይቫል መነሻ አንብቤያለሁ። የብዙ በዓለም ላይ ተቀቡ የሚባሉ ሰዎችና በዓለም ላይ ለውጥ ያመጡ በቤተክርስቲያናቸው ላይ ለውጥ ያመጡ ሰዎችን ባዮግራፊ አንብቤያለሁ። ማንበብ ብቻም ሰው ሚዲያ ላይ ሲሰራ አውጥቻለሁ። ከዚህ በፊት መጽሔቶች ላይ አውጥቻለሁና አንዳንዶቹንም ዩቲዩቦች ላይ ለቅቄያቸዋለሁ። እና በዚህ በዘመናዊ ዓለም ራሱ እግዚአብሔርን አጥብቀው የፈለጉ ሰዎች በጾምና በጸሎት መልሳቸውን አግኝተው ለራሳቸው፣ ለቤተሰባቸው፣ ለአገልግሎታቸው፣ ለሀገራቸው በረከትን አምጥተዋል። ጾም ከእግዚአብሔር ዘንድ ዋጋ ይሰጠዋል። ለዚህ ነው በስውር የሚያባት በግልጥ ይከፍላል ያለው። ዋጋ አለው። በእግዚአብሔር ፊት ራሳችንን አዋርደን እሱን የምንፈልግበት ነገር ሁሉ እግዚአብሔር ዋጋ ይሰጠዋል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሌላው በጾም ውስጥ እግዚአብሔር የሚያየው ነገር መዋረዳችንን፣ ዝቅ ማለታችንን ያያል እግዚአብሔር። መሸነፋችንን ለፍቃዱ እሱ መፍራታችንን ይመለከትበታል በዚህ ውስጥ። ለዚህ ነው ዋጋ እግዚአብሔር የሚሰጠው። ሰዎች እኮ ለዳይት ብለው ሳይበሉ የሚቆዩባቸው ብዙ ቀናቶች ይኖራሉ። ይሄ ግን የጌታን ፊት በመፈለግ ጸሎት ያለበት ነገር፣ ጥያቄ ዓላማ ያለው ነገር ስለሆነ እግዚአብሔር ይመልሰዋል። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። እንግዲህ እግዚአብሔር ጾም ጋራ የሆነ ጸሎትን በዚህ ልክ ዋጋ እንደሚሰጠው ይሄን ያክል ከነገርኳችሁ እንዴት ረጅም ጾም መጾም ይቻላል የሚለውን መንገዶቹን ልንገራችሁ። ረጅም ጾም የሚጾምበት የተለያዩ ጾሞች አሉ። ቀላል ምግብ እየበላችሁ የምትጾሙት ልክ ዳንኤል እንደጾመው 21 ቀን እንደጾመው ማለት ነው። ሳይበላ ሳይጠጣ የሚጾምበት የጾም አይነት አለ። እሱ ደግሞ ለ3 ቀን ብቻ ነው። 3 ቀን ሳይበላ ሳይጠጣ የሚጾምበት አይነት ጾም አለ። እሱን ደግሞ የጾሙት መጽሐፍ ቅዱስ ላይ ሐዋርያው ጳውሎስ በደማስቆ ጌታ በአንጸባራቂ ብርሃን በተገናኘው ጊዜ የጾመው ጾም ነው። የነነዌ ሰዎች የጾሙት ጾም ነው፣ ሳይበሉ ሳይጠጡ። እንደገናም ደግሞ አስቴርና ደንጎጥሮቿ እንዲሁም በ120 በንጉስ አርጤክስስ ግዛት ውስጥ ያሉ አይሁዶች ሳይበሉ ሳይጠጡ የጾሙበት አይነት ጾም ነው። እንዲህ አይነቱ ጾም ከ3 ቀን በላይ አይጾምም። ከ3 ቀን በላይ ከሆነ ለህይወት አደጋለሁ። ሳይበሉ ሳይጠጡ የሚጾም ጾም ማለት ነው። ሌላ ጾም አለ፣ ልዩ ጾም አለ። ያ ልዩ ጾም ምን አይነት ጾም ነው? ጌታ ኢየሱስ ክርስቶስ የጾመው ጾም። ይሄ ጾም በውሃ እንደተጾመ ነው ብዙዎች የሚስማሙት። ኢየሱስ በውሃ እየጠጣ ያለ ምግብ እንደጾመ ነው ጥናቱን ያጠኑት ሰዎች የሚስማሙት። የውሃ ጾም የጀመረው መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ እንዴት እንደሆነ ነግራቸዋለሁ፣ እንዴት እንደጾመ ማለት ነው። ይሄ አሁን በዓለም ላይ ብዙ ዶክተሮች የጻፏቸው በውሃ ጾም እንዴት በሽታ እንደሚፈወስ የጻፏቸው መጽሐፎች አሉ። ዩቲዩብ ውስጥ ስትገቡ በውሃ እንዴት እንደሚጾም ብዙ ነገሮች ታያላችሁና ያዋቢ የሚያደርጉት የነዚህ የዶክተሮችን ምርምር ነው እንትን የሚያደርጉት። ግን አሁን ላይ በዚህ ዘመን ካሉ በዚህ በተለይ 50 ዓመት ውስጥ በውሃ ጾም በሽታ ይፈወሳል
ክብደት መቀነስ ብቻ ሳይሆን ብዙ በሽታዎች ይፈወሳል ብለው የጻፉ ሰዎች መሰረት ያደረጉት ከዛሬ 146 ዓመት በፊት የተጻፈ አንድ መጽሐፍ አለ። አንድ ጥናት ባጠናው ዶክተርና እሱ በጻፈው መጽሐፍ ላይ ተመስርተው ነው ይህንን በውሃ ጾም እንዴት በሽታ እንደሚፈወስ ዛሬ ላይ የሚያስተምሩን። እና ይሄ መጽሐፍ ከዛሬ 146 ዓመት በፊት የተጻፈ መጽሐፍ ነው። መጽሐፍ የተጻፈው ዶክተር ታነር ይባላል ይሄ ሰውዬ ማለት ነው። እና በውሃ አለ በራሱ ላይ ሙከራ በትንሹ እያደረገ ሪሰርች ይሰራል። ውሃ እየጠጣ ምግብ ሳይበላ 2 ቀን 3 ቀን 4 ቀን እያደረገ ከበሽታ መፈወስ እንደሚቻል፣ በሽታ መከላከል እንደሚቻል፣ እንዲሁም ሰው ውሃ በመጠጣት ያለ ምግብ ምን ያህል ጊዜ መቆየት እንደሚችል ለማረጋገጥም ጭምር ነው ይሄ ምርምር ሲሰራ የነበረውና ሪሰርቹን የሜዲካል ጋዜጣ ላይ ማውጣት ጀመረ። እና የሜዲካሉ ዓለም በጣም ተቃወሙ። እንደዚህ ብሎ ነገር የለም ብሎ ማለት ነው። አይሆንም ብለው አሉት። በኋላ ላይ ማስረጃዎችን ማቅረብ ጀመረ። ይሄ ዶክተር ማስረጃ አድርጎ ያቀረበው ማነው? ጌታ ኢየሱስ ክርስቶስን። አይደለም 40 ቀን 60 ቀን በውሃ ብቻ መጾም ይቻላል ብሎ የጌታ ኢየሱስ ክርስቶስን ተሞክሮ አነሳ ማለት ነው። መጽሐፍ ቅዱስም እንደዛው ነው የሚለው። ጌታ ኢየሱስ ክርስቶስ ሳይበላ እንጂ ሳይጠጣ እንዳልጾመ መጽሐፍ ቅዱስ ይናገራል። እና ሰው በውሃ 40 ቀን አይደለም ከዛም በላይ መጾም ይችላል የሚል ነገር አንስቶ የጌታ ኢየሱስ ክርስቶስን ምሳሌ ነው የሚያነሳውና ምንድነው የሚሉት መጽሐፍ ቅዱስ ሲናገር ኢየሱስ ሲጾም ውሃ እየጠጣ ግን ደግሞ ምግብ ሳይበላ ነው የጾመው ብለው ሐሳቡን ያቀርባሉና ለማስረጃነት የሚያነሱት ነገር ምንድነው? ሉቃስ ምዕራፍ 4 ላይ ሲናገር ሙሉ ይናገራል። ቁጥር 1 እና 2 ሲናገር እንደዚህ ብሎ ይናገራል። ኢየሱስ መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በዚያም ቀኖች ምንም አልበላም፣ ከተጨረሱም በኋላ ተራበ ይላል። 40 ቀን በዲያብሎስ ተፈተነ፣ በእነዚያም ቀኖች ምንም አልበላም፣ ከተጨረሰም በኋላ ተራበ ይላል። እና ምንድነው የሚሉትኝ 40 ቀን አልበላም ነው የሚለው እንጂ አልጠጣም የሚል ቃል የለም። እንደገና 40 ቀኑን ከጨረሰ በኋላ ተራበ ነው የሚለው እንጂ ተጠማ የሚል ቃል የለም። ስለዚህ ኢየሱስ ክርስቶስ ውሃ ባይጠጣ ኖሮ የሚጻፈው ነገር ልክ ሐዋርያው ጳውሎስ ሳይበላ ሳይጠጣ እንደጾመው ወይም የነነዌ ሰዎች ሳይበሉ ሳይጠጡ እንደጾሙት ሳይበላ ሳይጠጣ 40 ቀን በዲያብሎስ ተፈተነ። ከዛ ከጨረሰ በኋላ 40 ቀኑን ከጨረሰ በኋላ ኢየሱስ ተራበ ተጠማም የሚል ቃል መጻፍ ነበረበት። እና ያልተጻፈበት ተጠማ የሚለው ቃል ያልተጻፈበት ምክንያት ኢየሱስ ክርስቶስ ውሃ እየጠጣ ይጾም ነበረ። ይጾም ስለነበረ ነው ይሄ ቃል ያልተጻፈው ብለው ይላሉ። እውነት ነው። ከቃሉ የተነሳ ቃሉን አሁን ስታስተውሉት እውነት ነው። የተወሰነ እንትን አለው። ይሄንን እውነት 90% እንድናምነን የሚያደርግ አጻጻፍ ነው የተጻፈው። እውነት ነው። ቢጠማው ኖሮ ተጠማ ይባል ነበር። እንደገና ደግሞ ሳይበላ ብሎ ሳይጠጣም ይባል ነበር። ሳይበላ ብቻ ነው የተባለው፣ ሳይጠጣ አልተባለም። እንደገናም ደግሞ ከጨረሰም በኋላ ተራበም ተጠማም ነበር መባል የነበረበት ሳይበላ ሳይጠጣ ቢሆን ማለት ነው። ግን ኢየሱስ ክርስቶስ ተጠማ ብቻ የሚል ቃል ነው የተጻፈው። ተጠማ የሚል ቃል ብቻ ነው የተጻፈው። ስለዚህ ቃሉን ማስተውለን ስንመለከተው የሕክምናው ዓለም ያረጋገጠበትም ነገር እውነትነት አለው ማለት ነው። ከዛ ምንድነው የሆነው? ይሄ ዶክተር አብራራዋለሁ መለሳለሁ። ይሄ ዶክተር ምንድነው የሆነው? ፕሩፍ በኔ ላይ አድርጓል ማለት ነው። ሳይበላ መኖር እንደሚቻል 40 እና ከዛም ቀን በላይ መኖር እንደሚቻል በኔ ፕሩፍ ይደረግ ብሎ ሪሰርቹን በቃ የሜዲካሉ ዓለም በጣም ተቃወመ፣ ተጻፈ። እንዲሁም የዶክተርነቱን ላይሰንስ ሊነጠቁሉ ነበር። እንዴት እንደዚህ የተሳሳተ ነገር ትናገራለህ በሚል ነገር ሁሉ ቻሌንጅ እንትን ብሎበት ነበር። በኋላ ላይ ፕሩፍ አድርጉ በኔ ላይ እና ፕሩፍ አደረጉ። እንዴት ነው ፕሩፍ ያደረጉትኝ? የመስታወት ቤት ተሰራ። የመስታወት ቤት ተሰራና አንድ አልጋ እዛ ተዘረጋለት። ከዛ ውሃ አቀረቡለት። እዛ መስታወት ውስጥ ሆኖ 40 ቀን ጾመ እና ሌትና ቀን ዶክተሮች እና ነርሶች እየተፈራረቁ በሽፍት የጤንነቱን እያንዳንዱን ቀን ነገር የእያንዳንዱን የጤንነቱን ሁኔታ ቼክ እያደረጉ ይመለከቱት ነበር። ቼክ እያደረጉ ሪሰርቻቸውን ይጽፉ ነበር። በኋላ ላይ 40 ቀን አይደለም ከ40 ቀን በላይ አሳልፎ በውሃ ብቻ ጾሞ አሳየ። ዶክተር ታነል የሚባለው ማለት ነው። መጽሐፉን ሲጽፉት 40 ቀን የመጽሐፉ ራሱ ምን ብሎ ነው የሚናገረው? 40 days without food ይላል። 40 days without food ይልና መጽሐፉ የእያንዳንዷን የ40 ቀን በዶክተሩ ላይ የሆነውን ሁኔታ የተዘገበበት መጽሐፍ ነው ይሄ መጽሐፍ።
እና ይሄ ሰውዬ ጌታ ኢየሱስ ክርስቶስ እንደተገለጠለትም ተአምራቶች እንደሆኑለትም ይናገራል። ስለሱ የተጻፉ መጽሐፍቶች ይህንን ነገር ይናገራሉ። እና የሆነ ቀን ወይ ዩቲዩብ ላይ ተሰራላቸዋል። እና እነዚህ ሜዲካል ወርልዱ በዚህ በሕክምናው ዓለም ብዙ ሪሰርቾች ተሰርተዋል። እና ምን ይላሉ መሰለህ? ለሰው ልጅ በዋናነት የሚያስፈልገው 4 ነገሮች አሉ ለመኖር የሚያስፈልገው። አንደኛ ኦክሲጅን፣ ሁለተኛ ውሃ፣ ሶስተኛ እንቅልፍ፣ አራተኛ ምግብ። ምግብን አራተኛ ነው የሚያደርጉት ለሰው ልጅ በጣም አስፈላጊ ከሚባሉ ብሎ ግን በደረጃ ሲያስቀምጣቸው ኦክሲጅን አንደኛ፣ ኦክሲጅን ሁለተኛ፣ ውሃ፣ ሶስተኛ እንቅልፍ፣ አራተኛ ምግብ አርጋው ነው የሚያስቀምጡት። እና ለነዚህ የሰው ልጅ ለመኖር በጣም ወሳኝ ነገሮች ናቸው ብለው ይላሉ። ሰው ያለ ኦክሲጅን ከ2 ደቂቃ በላይ መቆየት አይችልም፣ ይሞታል። ሰው ያለ ውሃ 3 ቀን ብቻ ነው መቆየት የሚችለው የሚል ነው ሜዲካል ወርልዱን የሚናገረው። አንዳንዴ የተወሰነ ቀናት ሰዎች ሊቆዩ ይችላሉ ሳይበሉ ሳይጠጡ። ነገር ግን ከ3 ቀን በኋላ በሰውነት ውስጥ ያለውን በተለይ ውሃ ከጨረሰ በኋላ መኖር አይችልም። የደም ዝውውሩ መስራት አይችልም፣ የልብ ምቱ ይቆማል፣ ከዛ በኋላ ይሞታል። ነገር ግን አንድ ሰው ውሃ እየጠጣ 40 ቀን አይደለም እስከ 60 ቀን ድረስ መቆየት ይችላል ብለው ይላሉ ማለት። እና ሶስተኛ እና ወደ ሰው በጣም አስፈላጊው ለመኖር አጣብቂኝ በሆነ ሁኔታ ውስጥ ለመኖር የህይወቱን ለማቆየት በጣም አስፈላጊው ነገር ውሃ ነው ብለው ይላሉ። እና ከዛ እንቅልፍ ነው የሚሉት። እና የእንቅልፍ እኔ ጥናታቸው በጣም ያስገርመኛል። ምን አደረጉ መሰላችሁ? ይህን ጥናት ሲያጠኑ ሰው ከተወሰነ ጊዜ በኋላ እንቅልፍ ካጣ በቃ ተቃውሶ የመሞት አይነት ችግር ውስጥ ሊገባ ይችላል የሚል እምነት አላቸው። አንድ ጥናት አጠኑና ጥናቱ በአይጦች ላይ ነው ያጠኑት። እና አይጦችን ለሁለት ከፈሉ። 2 ግሩፕ 2 ኬጅ አመጡ። አንዱ ኬጅ ላይ አንድ አይጥ አስቀመጡ፣ አንድ ኬጅ ላይ አንድ አይጥ አስቀመጡና ምን አደረጉ? አንዱ ኬጅ ላይ ላለው አይጥ በቂ ምግብ በቂ ውሃ አዘጋጁለት፣ ውስጡ የተተረፈረፈ ምግብ አድርገው። አንደኛው ኬጅ ውስጥ ግን ውሃ ብቻ አስቀመጡ፣ ምግብ አላስቀመጡም። እና ለብቻዋ አይጧን ለዩዋት። ከዛ ምንድነው ያደረጉትኝ? ይሄ ምግብ የተዘጋጀለት የተተረፈረፈ ምግብ የተዘጋጀለት አይጥ ያለበትን ኬጅ ጩኸት ያለበት ቦታ አረጉት። ከፍተኛ ጩኸት 24 ሰዓት የማያቋርጥ ጩኸት ያለበት ቦታ አስቀመጡት። ያቺኛው አይጥ ያለችበት ውሃ ብቻ የተሰጣት በውሃ ብቻ እንድትጾም የተሰጣት አይጥን ጸጥ ያለ ቦታ አስቀመጧትና ውሃ ግን አላቋረጡባትም። 24 ሰዓት ቤቷ ውስጥ ውሃ አለ። ከዛ ምንድነው የሆነው? ከተወሰነ ቀናቶች በኋላ ጩኸት ያለበት ቦታ ላይ ያለው አይጥ ምግብ ተትረፍርፎ የተሰጠው አይጥ ሞተ። ሰውነቱ ክብደቱ ጨመረ፣ ወፈረ። ግን ምን ያደረገ? እንቅልፍ በማጣት ምክንያት ብቻ አይጡ ሞተ። እዚህ ጸጥታ ያለበት ቦታ ላይ ያለች በውሃ ስትጾም ውሃ ብቻ የተሰጣት ምግብ ያልተሰጣት አይጥ ግን ሳትሞት ረጅም ቀናት መቆየት ይችላለች። ምንም ሳትሆን መኖር እንደቻለች በጥናት አረጋግጠዋል። እና አውጥተው ሲመለከቷት ፍጹም ጤነኛ ናት። ክብደቷ ከመቀነሱ ውጪ ጤነኛ ሆኖ ነው ያገኙት። እና በዚህ ምን ይላሉ? ለሰው ልጅ ረፍት ለሚፈልግ እንቅልፍ ለሚያስፈልገው ለሰው ልጅ ከምግብ ቀድሞ የሚያስፈልገው እንቅልፍ ነው ብሎ ይላሉ። ከሚያስፈልጉት ነገሮች መካከል እንቅልፍ ነው ይላሉ። አንዳንዴ ምግብ በጊዜ ማግኘት የማይችልበት ሁኔታ ውስጥ እንኳን ቢሆን የመቆየት እድሜ ያለው ውሃ ከጠጣ እና እንቅልፍ ውስጥ ካልተጓደለ ድረስ። ነገር ግን እንቅልፍ መቋደልና መቃወስ ካለበት ችግር ሊፈጠር ይችላል የሚል ነገር ጥናታቸውን በዚህ መልኩ አዘጋጅተዋል። እና ሶስተኛ አስፈላጊ ብለው የሚሉት ነገር እንቅልፍ ነው ይላሉ ማለት ነው። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ታዲያ ግን ረጅም ጾም በሚጾምበት ሰዓት ላይ ሰው ይላችሁ ካልበላ መኖርም አይችልም። ረጅም ሲጾም ግን ምንድነው የሚሆነው ብትሉ እየበላ ነው። ምግብ ባይበላም በአፉ ያኘከ ባይበላም ግን ምግብ እየበላ ነው የሚኖረው። እንዴት ነው መሰላችሁ የሚሆነው? ሰውነት ውስጥ ያሉ ፋቶችን ቅባቶችን ነው በውሃ እያቀለጠ የሚበላው። ውሃ እየተጠጣ ሲጾም ሰውነት ውስጥ ያለውን ቅባቶች ከየጥጋ ጥጉ እየወሰደ ያን ነገር ይበላና በቅባቱ ኃይል ነው እንደዛ የሚሆነው። ሰውነት ውስጥ ግን ቅባት የሚባለው ነገር ሙሉ ለሙሉ አልቆ በረጅም ጾም መጨረሻ ላይ እውነተኛ ረሃብ የሚባል አለ። እውነተኛ ረሃብ የሚባለውና ፌክ ረሃብ አለ። ዝም ብሎ አለ አይደል? አእምሮአችን የለመደው ረሃብ 50 ሰዓት ጠብቆ የሚጮህ ረሃብ አለ። እሱ አይነት ረሃብ አይደለም። ያኛው እውነተኛ ረሃብ የሚባል ረሃብ አለ። ያ እውነተኛ ረሃብ የሚባለው ሰው ፋቱን ጨርሶ በጾም ጊዜ ማለት ነው
ኃይለኛ ረሃብ ከመጣበት ጾሙን ነው ማቆም ያለበት። ያ ማለት ምን ማለት ነው መሰላችሁ? ፋቱን ሰውነት ውስጥ ያለውን ፋት ጨርሶ ጡንቻውን መብላት ሲጀምር ያኔ ነው እውነተኛ ረሃብ የሚባለው። ያኔ ወደ ሞት አደጋ ሊያመጣው ስለሚችል ጾሙን ማቆም አለበት ይባላል። ለምንድን ነው ይሄን ያነሳሁት ብትሉ ሰዎች ረጅም ጾም ለመጾም ያስቡና እንዴ ብታመምስ እንዴ ብሞትስ ይላሉ። እውነት ነው፣ ሰው ይታመማል። እውነት ነው፣ ሰው ሊሞትም ይችላል ረጅም ጾም ሲጾም። ግን ምንድነው መሰላችሁ? እንዴት እንደሚጾም መንገዱን ካላወቀ አንዳንድ ሰዎች ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾሟል ብለው መጽሐፍ ቅዱስን እንዲሁ አንደርስታንድ ሳያደርጉት ኢየሱስ በውሃ እንደጾመ የሚያስረዳውን ሐሳብ በሚገባ ሳይረዱት ረጅም ጾም ለመጾም ይሞክራሉ። ብዙ ሰዎች ሞተዋል። በነገራችን ላይ የጌታን ፊት ፈልጋለን ብለው ሞተዋል። በቅርቡ እንኳን ዩቲዩብ ላይ ኬንያ ውስጥ ነው እንደዛ 40 ቀን እንጾማለን ብለው ሰው ህዝቡን ይዞ ገብቶ ብዙ ሰዎች እንደሞቱ ኬንያ ላይ የሆነ የተሰራ ቪዲዮ አለ። እንደዚህ አለ። እኔ አንድ ማቀው አገልጋይ አለ እግዚአብሔር ማይት የሚሰራበት እና ይጾማል። ግን አንድ ቀን 21 ቀን ልጾማልና 21 ቀን ያለ ምግብ እና ያለ መጠጥ ልጾም ብሎ ሞክሮ 12ኛው ቀን ላይ ሆስፒታል ላይ ተወሰደው። ግሉኮስ ተሰክቶለት ሆዱ ታጥቦ ምን ብሎ በስንት መከራ ነው ሄዳ እና ሳይበላ ሳይጠጣ 3 ቀን፣ እሱም ጤነኛ ከሆናችሁ ማለት ነው፣ በሽታ የሌለባችሁ ሰዎች ካላችሁ። ከ3 ቀን በኋላ ግን የግድ በየቀኑ በቂ ውሃ መጠጣት አለበት። ውሃ ከሌለ የደም ዝውውር የለም። የደም ዝውውር ከሌለ ልባችን ይቆማል። ልባችን ከቆመ ሞት ነው የሚሆነው ማለት ነው። ነገር ግን በውሃ ረጅም ጊዜ መጾም ይቻላል። አንድ የጌታ የኢየሱስ ክርስቶስ ተሞክሮ፣ ሁለተኛ ነገር ደግሞ የሜዲካሉ ዓለም አጥንቶ ያመጣው ነገር ነው ይሄ ነገር የሚሆነው ማለት ነው። እና ረጅም ጊዜ ሲባል ምናልባት ከ3 ቀን በላይ የሆነ የ7 ቀን ጾም ሊሆን ይችላል፣ የ12 ቀን ጾም ሊሆን ይችላል፣ የ21 ቀን ጾም ሊሆን ይችላል፣ የ30 ቀን እንደዚህና የ40 ቀን ጾም ሊሆን ይችላል። እና በሆነ ሰው ተነሳስታችሁ በሆነ መንፈሳዊ ምስክርነት ተነሳስታችሁ መጽሐፍ ቅዱስን አንብባችሁ ተነሳስታችሁ ቢሆን እንዲህ አይነት ነገር ለማድረግ ስትሞክሩ መጀመሪያ እንዲህ አይነት ዕውቀት ሊኖራችሁ ያስፈልጋል። ሳትበሉ ሳትጠጡ አትሞክሩት፣ አታስቡት። ረጅም ጾም ለመጾም ረጅም ጾም የሚጾመው ውሃ እየተጠጣ ነው። ጌታ ኢየሱስ ክርስቶስም እንደገና የሕክምናው ዓለም የጌታ ኢየሱስ ክርስቶስን የጾም ህይወት ምሳሌ አድርጎ ያነሳው ማለት ነው። ኢየሱስ ክርስቶስ ውሃ እየጠጣ እንደጾመ ሌላኛው መጽሐፍ ቅዱስ ማስረጃው ምንድነው መሰላችሁ? ኢየሱስ በስጋ ወራት ኢየሱስ ያንን 40 ቀን የጾመው በመለኮታዊ ችሎታው አይደለም፣ በመለኮታዊ እርዳታም አይደለም፣ በስጋው ነው የጾመው ኢየሱስ ክርስቶስ። አንዳንድ ሰዎች እሱ ይችላል አምላክ ስለሆነ ረጅም ጊዜ መጾም ይችላል አምላክ ስለሆነ። አምላክ አይደለም 40 ቀን 1000 ዓመት ለዘላለም አሁንም አይበላም፣ ለዘላለም ሳይበላ መኖር የሚችል ነው። ስለዚህ በአምላክነቱ ችሎታና በአምላክነቱ ክብር ነው ያንን ያደረገው ብለው ይላሉ ማለት ነው። ግን አይደለም። ኢየሱስ በምድር ላይ ሲመላለስ ፍጹም ሰው ሆኖ ነው የተመላለሰው። ምንም አምላክ ቢሆንም የመለኮት ችሎታውን ገልጦ በምድር ላይ አልተመላለሰም። እንደ ሁሉን አዋቂነት አልተመላለሰም፣ እንደ ሁሉን ቻይነት አልተመላለሰም፣ እንደ ሁሉን ፈጣሪነት አልተመላለሰም። ኢየሱስ ተገልጦ በዛ አልተመላለሰም። እንደገና በአንድ ጊዜ በሁሉ ስፍራ እንደሚገኝ ማንነቱ አምላክነቱ አልተመላለሰም። ያ ማንነቱ እንዳለ ሆኖ በምድር ላይ ፍጹም ሰው ሆኖ ነው የመጣው ኢየሱስ ክርስቶስ። ለዚህ ነው መጽሐፍ ቅዱስ እንደ ተራበ ይነግረናል፣ እንደ ደከመው ይነግረናል፣ እንደገና እንቅልፍ እንደወሰደው ይነግረናል። ከአንድ ቦታ ሲያሳድዱት ወደ አንድ ቦታ ህይወቱን ለማዳን ፈርቶ እንደሚሸሽ ይነግረናል። እና ፍጹም ኢየሱስ ሰው ሆኖ እንደ ሰው ደካማ ሰው ሆኖ ነው በስጋ ወራት የተገለጠው። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 4 ላይ ኢየሱስም መንገድ ከመሄድ ደክሞት በውሃ ጉድጓድ አጠገብ ተቀመጠ ይላል። ስለመራቡ ደግሞ ሲናገር በተራበ ጊዜ ከበለሲቱ አንዳች ያገኝባት ይሆን ብሎ ወደ በለሱ እንደሄደ ይናገራል። መርከብ ላይ እንቅልፍ እንደተኛ ደክሞት ይመስለኛል። ይዛን ለሊት ጸልዮ ቀን ደክሞት የተኛው ነው ይመስላል። አምላክ አይተኛም፣ አምላክ አይራብም፣ አምላክ አይደክመው። ያ ምንድነው የሚያመለክተው ብትሉ ሰውነቱን ነው የሚያመለክተው። ስለዚህ ኢየሱስ እዛ ጋር የጾመው እንደ ሰው ነው የጾመው እንጂ በመለኮት ችሎታው አይደለም የጾመው። እንደ ሰው ደግሞ ከጾመ ሳይበላ ሳይጠጣ ከ3 ቀን በላይ ኢየሱስ ማለፍ አይችልም፣ ይሞታል በስጋ። እንደሚሉትም እውነት ነው። ኢየሱስ ክርስቶስ ደግሞ ቦታው ምድረ በዳ ስለሆነ ውሃ ስለሚያስፈልግ ቶሎ ውሃ እየጠጣ ነው የጾመው የሚለውን ነገር በተወሰነ መልኩ ይሄ የእግዚአብሔር ቃል ይነግረናል። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ርዕሳችን አትርሱ። ምንድነው? እንዴት ረጅም ጾም መጾም ይቻላል የሚል ነው። ስለዚህ አንዱ የመጀመሪያው ነጥብ ምንድነው? ነጥብ አድርጉት ይሄንን ሰው እንዴት እንደሚሰራ የምግብ ሲስተሙ እንዴት እንደሚሰራ ይሄንን እውነት መረዳት ነው የመጀመሪያው።
ረጅም ጾም ለመነሳታችሁ በፊት አሁን ያወራቸውን እነዚህን እውነቶች በደንብ በሚገባ መረዳት ነው። ሳይበላ ሳይጠጣ 3 ቀን ብቻ ነው። ከ3 ቀን በላይ ግን ውሃ እየጠጡ ነው መጾም ያለበት። ወይ ቀላል እንደ ዳንኤል ጾም ቀላል ምግብ በቀን 1 ጊዜ እየተበላ ነው መጾም ያለበት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። እና በውሃ 40 ቀን ጾመ የሚለውን ነገር ካሳመነን፣ በእነዚህ ምክንያቶችን ካሳመነን፣ ሌላኛው ረጅም ጾም ለመጾም የመንፈስ ቅዱስ ምሪት ያስፈልጋል። እንዲህ አይነቱን ነገር ለማድረግ የመንፈስ ቅዱስ ምሪት የግድ ያስፈልጋል። መጽሐፍ ቅዱስ ላይ 40 ቀን የጾሙት 3 ጌታ ኢየሱስ ክርስቶስን ጨምሮ ሌሎች 2 ሙሴና ኤልያስ ናቸው የጾሙትና 3ቱም ወደ እንደዚህ አይነት የጾም እንትኑ ሲገቡ በመንፈስ ቅዱስ ተመርተው ነው። ምሪት አለበት ከጀርባው። ለምሳሌ የሙሴን ብንመለከት እግዚአብሔር ወደ ተራራ ና ብሎት ነው። የሙሴ የተለየ ነው። በመሰረቱ ሙሴ ሳይበላ ሳይጠጣ ነው 40 ቀን 40 ሌሊት የጾመው። 40 ቀን 40 ሌሊት ብቻ ሳይሆን 2 ነው የጾመው። 80 ቀን 80 ሌሊት ጾሟል። ግን በእግዚአብሔር ሕልውና በመለኮት ክብር ውስጥ ሆኖ እግዚአብሔርን ፊት ለፊት እያየው በደመናና በእሳት ተከቦ በሚሆን መለኮታዊ ልዩ መለኮታዊ ጣልቃ ገብነት የተደረገ ስለሆነ የሙሴን የጾም ሕይወት ምሳሌ አይሆነንም። በዚህ ዘመን አይሆነንም። እግዚአብሔር እንዲህ አይነት ልዩ ነገር ለሆነ ሰው ካላመጣለት በስተቀር። ግን ዞሮ ግን ሙሴም ያንን ነገር ያንን ጾም የጾመው እግዚአብሔር ና ወደ ተራራ ውጣ ብሎት ነው። ና ለሕዝብ የምታስተምረውን ሕግ ሰጣለሁ ብሎት ነው ወደ ተራራ ወጥቶ ከሱ ጋር 40 ቀን የቆየው። የኤልያስንም የምንመለከት 40 ቀን የጾመበት ምክንያት አስቀድሞ መልአኩ የመለኮት ችሎታ ያለበት ነገር ይመስለኛል 40 ቀን በአንድ ምግብ ኃይል እንዴት ያደረገው። ምክንያቱም ከዛ በፊት መልአኩ ምንድን ያደረገው ለኤልያስ የተጋገረ ምግብ አብልቶታል፣ የተጋገረ ዳቦ አብልቶታል። ያኛው የእግዚአብሔር ልዩ መለኮታዊ የሆነ ነገር ያለው ይመስለኛል። በዛ ምግብ ኃይል ነው 40 ቀን የተጓዘው እና ከ40 ቀን በኋላ እግዚአብሔር በተራራው ላይ የተገናኘው። እና 3ቱንም ስንመለከት ምሪት አለው። ጌታ ኢየሱስ ክርስቶስም 40 ቀን ለመጾም ወደ ምድረ በዳ ሲገባ በመንፈስ ቅዱስ ተመርቶ እንደገባ ነው መጽሐፍ ቅዱስ የሚናገረው። እና ሌላኛው ረጅም ጾም ለመጾም ስታስቡ በውሃም እንኳን ቢሆን ማለት ነው። በውሃም ሆኖ ጥንቃቄ ያለው ውሃ በየቀኑ እየወሰዱ መጠጣትም በሱ መጾም እንደሚቻል አስቀድሞ ባየነው ነጥብ ውስጥ ብናይም ውሃም ሲጠጣ ራሱ ቀዝቃዛ ውሃ አይጠጣም። ቁርጠት ሊፈጥር ይችላል። ሌላ ህመም ሊፈጥር ስለሚችል ለብ ያለ ውሃ ነው የሚሉት። እንደገና ትንሽ ጨው እየተጨመረበት ብናኝ ጨው እየተጨመረበት በዛውም ሰውነት ውስጥ ያሉ ጀርሞችንም እንዲገድል እንደሱ እየተጠጣ ነው የሚጾመው ሲጾም ማለት ነው። የመጀመሪያው ነጥብ እንደዛ ሆኖ ግን ሁለተኛውና ደግሞ ሌላ ዋናው ነጥብ እንደዚህ አይነት ጾም ለመጾም ስታስቡ በመንፈስ ቅዱስ የግድ መመራት አለባችሁ። እርግጠኛ መሆን አለባችሁ። እንዲህ አይነቱን ጾም ለመጾም መንፈስ ቅዱስ ሊያሳስባችሁ ሊመራችሁ ያስፈልጋል። እንደዚህ ትልልቁን ጾም የጾሙት 3ቱም ሰዎች ኤልያስ በመልአኩ እንደገና ደግሞ ሙሴ በእግዚአብሔር በራሱ ና ተብሎ ታዞ ነው ይሄንን ያደረገው። ጌታ ኢየሱስ ደግሞ በመንፈስ ቅዱስ ነው ምሪት ይሄንን ያደረገው። ስለዚህ ሁለተኛው ነጥብ በመንፈስ ቅዱስ ምሪት ጾሙ። እንዲህ አይነት ነገር ለመጾም ስታስቡ መጀመሪያ መንፈስ ቅዱስ ሊመራችሁ የግድ ያስፈልጋል ማለት ነው። ሶስተኛው እንደው መንፈስ ቅዱስ ፈቅዶ እግዚአብሔር መርቷችሁ እንደዚህ አይነት ረጅም ጾም በውሃ ብቻ እየጠጣችሁ ለመጾም አስባችሁ ብትገቡና በመንፈስ ቅዱስ ተመርታችሁ ብትገቡ ሌላ ልታረጉት የሚገባው ነገር ምንድነው? ለጾሙ ራሱ አስቀድማችሁ መጸለይ፣ ጌታ ጸጋውን እንዲሰጣችሁ። ምክንያቱም እንደዚህ አይነት ረጅም ጾም ሲጾም በጾማችሁ ጊዜ የሚያጋጥማችሁ ብዙ ተግዳሮቶች አሉ። አንዱ ተግዳሮት ምንድነው መሰላችሁ? ይሄ አሁን ሰዎች ለጤና ብለው በውሃ ብቻ ይጾማሉ፣ 30 ቀን ይጾማሉ። እንደዚህ የሚጾሙ አይነት ሰዎች አሉ። በዩቲዩብ እያየን ነው። 40 ቀን ነው 30 ቀን ነው በውሃ ጾምኩ ምናምን የሚሉ ሰዎች ብዙ ምስክርነታቸውን ሲያወጡ እናያለን። አንዳንዶቹ ጤንነታቸውን ለማስተካከል ነው፣ አንዳንዶቹ የሰውነታቸውን ክብደትና ቅርጻቸውን ለማስተካከል ነው። እንዲህ አይነት ጾም ሲጾሙ ምንም ጠላት የሚዋጋቸው ነገር የለም። ምክንያቱም በዲያብሎስ መንግስት ላይ የሚያመጡት ነገር ስለሌለ። ነገር ግን ጸሎት ያለበት እግዚአብሔርን ከመፈለግ ጋር የሆነ እንደዚህ አይነት ረጅም ጾም ስትጾሙ ጦርነት አለው፣ መንፈሳዊ ጦርነት አለው። መጽናትን ይጠይቃል፣ ያጋጥማቸዋል። ምክንያቱም
ትልቅ ቁልፍ ይዛችሁ ልትመጡ ነው። ምክንያቱም በህዝብ ላይ ለውጥ ሊያመጣ የሚችል የእግዚአብሔርን ጸጋ ልታመጡ ነው። ምክንያቱም በዲያብሎስ መንግስት ላይ ቅነሳን የሚፈጥር ነገር ልትፈጥሩ ነው። ምድር ላይ የክርስቶስን ቤተክርስቲያን ድምቀት የሚያመጣ የእግዚአብሔር ጸጋ በእናንተ በኩል ሊገለጥ ነው። የትኛውም ለመንፈሳዊ ፐርፐስ ተብሎ የሚደረግ እግዚአብሔርን የመፈለግ ነገር ትልቅ ነገር ነው ይዞ የሚመጣው። ጌታ ኢየሱስ 40 ቀን ከጾመ በኋላ እነዛን ሁሉ ድንቅ ምልክት ተአምራት ፈውስ ሲያደርግ የነበረው ያን ሁሉ ሰራ የነበረው ኃይል ተቀብሎ የወጣው ከምድረ በዳ ሲወጣ። ጾም ትልቅ የእግዚአብሔርን ኃይል እንድታገኙ ያደርጋችኋል። ኔሽንን የሚለውጥ ነገር እንድታገኙ ያደርጋችኋል። በዚህ ምክንያት ተግዳሮት አለው። ተግዳሮቱ አንዱ ከጠላት የሚሰነዘር ተግዳሮት ነው። መንፈሳዊ ውጊያዎች ሊኖሩ ይችላሉ እንድታቆሙ የሚገዳደር ነገር። በዚህ ውስጥ ታዲያ ጽናት ያስፈልጋል። ለመጽናት የጌታን ጸጋ ግድ ያስፈልጋል። መንፈስ ቅዱስ አስቀድሞ ጸጋውን እንዲያዘጋጅላችሁ ለጾማችሁ ራሱ አስቀድማችሁ መጸለይ ያለባችሁ። ያንን የጠላትን ተግዳሮት ለማሸነፍ የመንፈስ ቅዱስ የጸጋ እርዳታ የግድ አስፈላጊ ስለሆነ ማለት ነው። የሚያጸና፣ የሚረዳ፣ የሚያበረታ እስከ መጨረሻው የሚያዘልቅ ጸጋ ስለሚያስፈልግ መጽሐፍ ቅዱስ ሕዝቅኤል ላይ ሲናገር ምንድነው የሚለው? አንድ ሰው ምን አረገኝ ይላል መልአኩ፣ እጄን ያዘኝ ይላል አይደል? ከዛ ውሃ ውስጥ አስገባኝ ይላል፣ እስከ ቁርጭምጭሚቴ ሆነ ይላል። ከዛም በኋላ 1000 ለካ ይላል። ከዛ አሁንም ውሃ ውስጥ አስገባው አይደል? ከዛ እስከ ጉልበቴ ሆነ ይላል። ከዛ እስከ ወገቤ ሆነ ይላል። ከዛ እስከ አንገቴ፣ ከዛ እያለ ነው በሙሉ የሚጠልቀው። እንዲህ እስከ መጨረሻው የሚያስኬድ አብሮነት፣ የመንፈስ ቅዱስ አብሮነት፣ የመንፈስ ቅዱስ ጸጋ እርዳታ አስፈላጊ ነው። ወደ ጥልቅ ወደ እግዚአብሔር ህልውና፣ ወደ እግዚአብሔር ክብር፣ ወደ እግዚአብሔር ጸጋ፣ ወደ እግዚአብሔር በጎነት ለመቅረብ በምታረጉበት በዚህ በረጅም ጊዜ የጾም ጉዞ ውስጥ ማለት ነውና ጸጋን መለመን አስፈላጊ ነው። ጸጋን ለመናችሁ ደግሞ በእግዚአብሔር ጸጋ እና እርዳታ ካረጋችሁት ስጨርሹ አትመኩም ማለት ነው። እንዲህ ጾሜ ምናምን ብላችሁ በእግዚአብሔር ፊትም በሰው ፊትም አትመኩም። ከጸጋው የተነሳ እንደሆነም ይገባችኋል። ካሳለፋችሁ በኋላም ሌላም እንዲህ አይነቱን ነገር ይሰጣል። ስለዚህ በሁለተኛው ረጅም ጾም ለመጾም በሶስተኛው ነጥብ ምንድነው? የጌታን ጸጋ መጠየቅ ነው። ሁለተኛው ያልኳችሁ ምንድነው? በመንፈስ ቅዱስ ምሪት መግባት። ሶስተኛው ደግሞ ምንድነው? ሲገቡ ወደ ረጅም ጾም ሲገባ የጌታን ጸጋ እርዳታ የሚያጸና የሚያበረታን የመለኮት ልዩ እርዳታን እንዳትራቡም ሊያደርግ የሚችልም ያንን ነገር እንዲሰጥ የጸጋ ዘመን ላይ ስላለን መንፈስ ቅዱስ ሊረዳን በድካማችን ሊረዳን ከኛ ጋር ስላለ ኢቭን በስጋ ድካም እንኳን ሊረዳን ስላለ መንፈስ ቅዱስ እንዲረዳን በዚህ ጉዳይ ላይ አስቀድሞ መጸለይና መንፈሳዊ ዝግጅት ማድረግ። ይሄንን ታዲያ የግድ ማድረግ አለባችሁ እያልኩ አይደለም እያስተማርኩ ያለሁት። ግን ረጅም ጾም ለመጾም ረጅም ጾም ማለት ከ3 ቀን በኋላ 7 ቀን 12 ቀን 21 ቀን እና 30 ቀን 40 ቀን የሚሉ ጾሞችን ለመጾም ስታስቡ የምታስቡ ከሆነ ይሄን ነገር ለማድረግ የተነሳሳችሁ ከሆነ ነው እያልኩ ያለሁት እንጂ የግድ ሁኑ አድርጉ እያልኩ አይደለም ይሄን ነገር እየነገርኳችሁ ያለሁት። ነገር ግን ያው አማኝ ስንሆን በክርስትና ሕይወታችን ውስጥ ስንጓዝ የሆነ ዘመን ላይ ማድረጋችን አይቀርም። የማይቀር ደግሞ ከሆነ ምንድነው ማድረግ ያለብን? ረጅም ዘመን የመጾሚያ መርሆችን በደንብ አንደርስታንድ ማድረግ አለብን። አራተኛው ነጥብ ደግሞ ምንድነው መሰላችሁ? ረጅም ጾም ስትጾሙ በተለይ ከ3 ቀን ያለፈ ለ7 ቀን ለ12 ቀን ለ21 ቀን ለ30 ቀንና ከዛ በላይ ፋስት ስትይዙ ውሃም እየጠጣችሁ እንኳን ቢሆን የሚያጋጥማችሁን አንድ ነገር ልንገራችሁ። የመጀመሪያዎቹ 3 እና 4 ቀናት ላይ ራስ ምታት፣ የወገብ ህመም፣ አቅም ማጣት፣ ድካም፣ የተስተካከለ እንቅልፍ ማጣት፣ አንዳንድ ቅዠትም አይነት ነገሮችን ሊያጋጥማችሁ ይችላል። የመጀመሪያዎቹ 3 እና 4 ቀናቶች ላይ ማለት ነው። ምንም በየቀኑ ውሃ እየጠጣችሁም ብትጾሙ እና እንዲህ ሲሆን ኖርማል ነው። እንዲህ አይነቱ ኖርማል ነው። ያው ጤነኛ መሆን አለባችሁ እንዲህ አይነት ጾም ለመጾም። በሽተኛ ከሆናችሁ ሐኪማችሁን ዶክተሮቻችሁን የግድ ማናገር አለባችሁ። እና ግን ጤነኛ ሆናችሁ እንዲህ አይነት ጾም ልጾሙ ስታስቡ እንዲህ አይነት ነገር ያጋጥማል። ይሄ ኖርማል ነው። ከዛ ግን ከ5 እና ከ6 ቀን በኋላ ግን ፍጹም ሁሉም ነገር ጸጥ ይላል። ሰዓቱን እየጠበቀ ብላ ብይ የሚለው ነገር ሲስተሙ ይረሳዋል። ነፍሳችን ውስጥ ያለው የተዘገበው ሲስተም መርሳት ይጀምራል። ከዛ ሰዓት እየጠበቁ ማስተዋስ የምግብ ብሉ የሚል ማስተዋስን ማቆም ይጀምራል። ከዛ ህመሞቹም ከ4 እና ከ5 ቀን በኋላ
እየቀነሱ ይሆናል። ፈጽመው ጠፍተው ሁሉ ነገር ጸጥ ያለ ይሆናል። እንቅልፋችሁ የጣፈጠ ይሆናል። ድካም የሚባለው ነገር ይጠፋል። ድካም አቅም ማጣት ምናምን የሚባለው እየጠፋ ነው የሚመጣው ከ5 እና ከ6 ቀን በኋላ። እና ግን የመጀመሪያዎቹ እንዲያጋጥማቸው ግን እምላችሁ አሁንም ደግሜ ውሃ መጠጣታችሁን እንዳትረሱ፣ ይህን ነገር ስታደርጉ ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። መጽሐፍቶች አንብቤያለሁ በጾም ዙሪያ ላይ የሚያወሩ እና እነዛ መጽሐፍቶችም ረድተውኛል። አንዳንድ ነጥቦችንም ከዛ እያነሳው ነው ማወራላችሁ። አምስተኛው ረጅም ጾም ለመጾም ዲስትራክት ከሚያደርጋችሁ ነገር ራሳችሁን መጠበቅ አለባችሁ። ዲስትራክት ጾማችሁን እንድታቋርጡ በሚያደርጉ አይነት ሁኔታ ውስጥ ሁሉ ነገር ዘግታችሁ ነው መሆን ያለበት። ጸሎት፣ መጽሐፍ ቅዱሳችሁን ማንበብ፣ መንፈሳዊ ነገር ማንበብ ወይንም መንፈሳዊ ነገር ብቻ የሚታየም ነገር ከሆነ ማየት፣ የሚሰማም ነገር ከሆነ መስማት፣ የመንፈስ አትሞስፌር መፍጠር አለባችሁ። ከዛ ውጭ ግን እንዲህ የጾሙ ስልክን ክፍት ማድረግ፣ አላስፈላጊ የሶሻል ሚዲያና ነገሮችን መመልከት፣ ከምግብ ጋር የተያዙ ምስሎችን ማየት፣ ቪዲዮዎችን ማየት፣ እንደዚህ አይነት ነገሮች በሙሉ ምንድነው ዲስትራክት ያደርጋችኋል። ሰይጣን የትኞቹንም ተጠቅሞ አቋርጣችሁ እንድትወጡ ሊያደርግ ይችላል እና ከየትኛውም ሊያስቆማችሁ ሊያሰናክላችሁ እንድታቆሙ ከሚያደርጋችሁ ነገር መከልከል አለባችሁ። አምስተኛው ማለት ሁሉን ዘግታችሁ። ኢየሱስ ምድረ በዳ ውስጥ ነው ሄደው ሰው በቀላሉ የማይመላለስበት የማይገኝበት የማይመጣበት ቦታ አውሬ ብቻ ወዳለበት ቦታ ላይ ሄዶ ነው ያንን ያደረገው። ጴጥሮስ መጥቶ ዲስትራክት ያደረገው፣ ሌሎች ደቀ መዛሙርቶች መጥተው ዲስትራክት ያደረጉትም፣ ሰዎችም መጥተው ዲስትራክት ያደረጉትም እንደሱ ነው የሆነው። ሙሴንም ወደ ተራራ ውጣ ነው ያለው። ኤልያስም የሆነ ተራራ ላይ ነው እግዚአብሔር እንዲሄድ ያደረገው። ከዚህ እንድታቆሙ ከሚያረጋችሁ ነገር ራሳችሁን ጠብቁ የሚል ነው አምስተኛው። ስድስተኛ ለብዬ ልጨርስ። ወደ 8 ምናምን ነጥቦች አሉ። ስድስተኛ ብዬ ልጨርስ። ስድስተኛው ረጅም ጾም ለመጾም ስትነሱ እና ስታስቡ ህመም ያለባችሁ ሰዎች ካላችሁ የስኳር በሽታ አይነት አለው እና አንዳንዱ በጾም ይፈወሳል፣ አንዳንዱ ግን ሲሪየስ ነው እና ሐኪሞቻችሁን አማክሩ። ሕክምና ላይ ያሉ እንዲህ ለጾም አስቤያለሁ ግን እንዲህ አይነት በሽታ አለብኝ ብላችሁ በቅድሚያ አማክሩ። ይሄን ሁሉ ያነሳሁት ነገር ምንድነው? እያስፈራራችሁ አይደለም። ረጅም ጾም እንዳጾሙ ስትጾሙ እንዲቀላችሁ መንገዱን ወቁ። ከልምድም እንደገና ካነበብኩትም ካጠናሁትም ጥናት ነው እየነገርኳችሁ ያለሁት እንጂ የጌታን ፊት በመፈለግ አይደለም። ለራሳችን በእንደዚህ አይነት ደረጃ እግዚአብሔርን መፈለግ ካለ እግዚአብሔር ኔሽንን የምንለውጥበት ከራሳችን አልፈን ለብዙዎች በረከት የምንሆንበት ነገር የምናገኝበት ነው ጾምና ጸሎት። አንድ የመጨረሻ ልናገርና ልጨርስ። 7ኛ በሉት ይሄን በአንድ ጊዜ ዘላችሁ ረጅም ጾም ለመጾም አትሞክሩ። በልምድ አድርጉት። አሁን አንድ ሰዎች አይ እንደዚህ ጾም አለኝ ምናምን 3 ቀን ምናምን ስትላቸው ሳይበላ እንዴት በስመ አብ ይላሉ። አንዳንዶቹም እንደሚጠቃሉ እንዲህ ቁርስ ሳይበላ በስመ አብ የሚሉ ሰዎች ሁሉ እንዳሉ ታውቃላችሁ። ቁርስ መዝለል በጣም ከባድ የሚሆንባቸው ማለት ነው። አንዳንዶቹ ምሳ መዝለል ከባድ የሚሆንባቸው ብዙ ሰዎች አሉ። ምንም ልምድ የሌላቸው ናቸው እንደነዚህ አይነቶቹ ሰዎች ማለት ነው። እና ስትጀምሩ በትንሹ ጀምሩ። ቁርስ ከመተው ጀምሩ፣ የመጀመሪያው ከሆነ ማለት ነው። ከዛ በቀን 1 ጊዜ እየበሉ መጾምን ጀምሩ። ከዛ ደግሞ 3 ቀንን ያ ሳይበሉ ሳይጠጡ ሞክሩ። ከዛ ደግሞ ውሃ እየጠጣችሁ ለ4 ቀን ለ5 ቀን እያላችሁ ተለማመዱት። ከዛ በዛ ውስጥ ምንም እንደማትሆኑ ትረዳላችሁ። እሱ ብቻም ሳይሆን ልምድ ታገኛላችሁ። እሱ ብቻ ሳይሆን ለቀጣዩ ረጅም እንትን ለማድረግ በቂ ዕውቀትን እንድታረጉ ያረጋችኋልና ጥቂት በጥቂት የተገማቸች ሀብት ትበዛለች ብሎ ነው መጽሐፍ ቅዱስ የሚናገረው። ነገሮችን ሁሉ ጊዜ ከትንሽ ጀምሮ ቀስ ቀስ እያሉ ማሳደግ የእግዚአብሔር ማሰራር ነው። ለዚህ ነው መጽሐፍ ቅዱስ ጅማሬ ታናሽ ቢሆን ፍጻሜ ታላቅ ይሆናል። ሁሌም እግዚአብሔር ከትንሽ ያስጀምሮ ነው እያስጨመረ የሚሄደው እና ይሄንን እግዚአብሔር ይወደዋል እንዲህ አይነቱን አካሄድ ማለት እና በአንድ ጊዜ ዘላችሁ 21 ቀን አትበሉ፣ በአንድ ዘላችሁ 40 ቀን አትበሉ። አመቱ ሙሉ የሚጾሙ ሰዎች አሉ በቀን አንዴ እየበሉ። አይደለም አመት 17 18 አመት የሚጾሙ ሰዎች አሉ በቀን አንዴ ብቻ እየበሉ። ግን ልምድ አላቸው እነዚህ ሰዎች፣ አይተው ነው ይሄን ነገር ያደረጉትና ከጥቂት ጀምሩ። ረጅም ከሆነ ነገር ትልቅ ከባድ ከሆነ ነገር አትጀምሩ። ከ3 ቀን 5 ቀን 7 ቀን 12 ቀን 21 ቀን ያላችሁ አሳድጉት እና ልምዱ ራሱ ያበረታታችኋል። ልምድ ማካበት
ረጅም ጾም እንድትጾሙ ያደርጋል። ከጥቂቷ ቀስ ቀስ እያላችሁ ወደ ረጅም ታረጉታላችሁ። ነገር ግን አሁን ማስመር የምፈልገው ነገር ሞር ጥበቡ ላይ ነው ያተኮርኩትኝ። ማስመር የምፈልገው ነገር እግዚአብሔር እርሱን አጥብቀው ለሚፈልጉ ሰዎች መልስን የሚሰጥ ደግ አምላክ ነው ያለን። ይሰጣል እግዚአብሔር። መጽሐፍ ቅዱስ ላይ እሱን በጾምና በጸሎት የፈለጉትን ሰዎች ፊቱን አላዞረባቸው፣ በመልስ ነው ያንበሸበሻቸው። እግዚአብሔር ቸር ነው። ክብር ለእግዚአብሔር ይሁን። እና ጾም እግዚአብሔርን አይለውጠውም። እኛ እንግዲህ የበለጠ ወደ እግዚአብሔር ያቀርበናል። ትሁት አድርጎ በተዋረደ መንፈስ አድርጎ እግዚአብሔር ልንሰማበት በምንችልበት ሁኔታ አድርጎ መንፈሳችንን አክቲቭ አድርጎ ያቀርበናል። ያ ሁኔታ ለእግዚአብሔር ስለሚመቸው ድሮም ደግ የነበረው ድሮም ቸር የነበረው እግዚአብሔር ለጠየቅነው ጥያቄ እግዚአብሔር መልስን ይመልሳል። እንግዲህ በዚህ ትምህርት ውስጥ ያሉትን መረዳቶች እንደ ሰዎች መረዳት አድርጋችሁ ልትወስዱት ትችላላችሁ። ክብር ለእግዚአብሔር ይሁን። ይህንን ትምህርት ከወደዳችሁት ላይክ አድርጉልን። ሌሎች ወንድሞችና እህቶች እንዲታነጹበት ሼር አድርጓቸው። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። አሜን።